ሲናገር የሚገርማችሁ እግዚአብሔር እኮ በመድራችን ላይ የሚሰራው ስራ ቢነገር ኖሮ ብዙ ሰው ወደ ጠንቋይ ቤት ወደ ሌላ ቦታ አይደለም እና ልክ ኃይለኛ ብርሃን እንደዚህ ኳስ ብርሃን የሚመስል በጣም በጨዋ መልክ ከሰማይ ቀዶ ሲወርድ አይዋል ጥቁር የለበሰች አይ ቲንክ ሶራ ነገር ትመስለኛለች ለእንትን ዊልቸር ነበር የመጣችው እና ተነሳች ልክ መጸለይ ሲጀምር መንፈስ እንዳለባትና ስገስጸው በአካል በጣም ጥቂት ጊዜ ነው በአካል ያየሁት እሷ ላይ ግን በአካል ሲወጣ ያየሁት እንደዚህ የቤተክርስቲያኑ ብቸኛ ጆሮን የተቆነጠጠ ሰው ነው የልጅ የመጀመሪያ ልጅ ጆሮዬን ቆንጥጠውኛል አንድ ሰው ለምን አጋን ተሰጠ ማና ዞሮ ውስጥ አንተ ቤተክርስቲያኑ አጋንንት የማስወጣት ፕራክቲስ ያልነበራት ነበር እንቦን ይዞ መጣ እንቦን ተቀበለችው እጇ ላይ እየተናገረች እንቦን ተቀብሎት ካናከረና እጇን ሸፈና ዛሬ ልቤን ብትጠርበው መቀጥቀጫው ብረት መዶሻ በጅነ ይቅርታን ለማድረግ ልብ ያልሆን እያለው እግሬ የሚራመደው ሸካራ መንገድ ነው የእግዚአብሔር ልጆች ድካሜን ታውቃለህ እንደዚህ ወገባቸው ቀጫጭን የሆነ በጣም የሚያማምሩ ዛሬ ግን አሁን እዚህ ምድር ላይ ተማል በዛ ዘመን የለም በ89 ማለት ነው ጌታን ያገኙት ዛሬ 17 አመት ማለት ነው 18 ይቀርና በዛ ሰዓት ነው ቅንድባቸው ዲታላይቶ እስከዚህ ምን ኢትዮጵያ ውስጥ ግን የለም እኔም አላረገው ጌጣጌጥ የለም ስሜ አበባ ነው ግን ቅጽል ስሜ ዓለም በጥፍ ነበር ያቱም ብዙ አይነት ንቀስ ዓለማዊ ማለት ዓለማዊ ሆነሽ በዓለም ይያለውና እነዚህ ደግሞ ከዛ የበለጠ ይዘን እነዛ ደግሞ ከዛ የበለጠ ነው የሆኑ ናቸው እዛው ስታይና ሰው አይደለም እኛን ግን ያው በሰው መስል ናቸው እዛው ስትገቢ አንቺ እንደው ያላ እንደ ተራ ነገር ነሽ ነው ከመርሳችም ግን የልብስ አይነት የሚሌለ ነገር የለም እና በብዙ አይነት ነገር አው ዛጋ አለ ዛሬ ግን ምድራችን ላይ የሆነ ያለው ነገር ብዙ ነውና በክርስቲያን ቤት የገባ ነገር ብዙ አለ ይደንቀኛል ዛጋ ያየሁት ነገርና እዛ ጋር ግን ለሌሎች ለተለያዩ ሌላ ሲሰጥ ለኔ ግን የዛሬ ተሰጠኝ ዛሬ እግዚአብሔር ይመስገን ከዳንኩም በኋላ ካንዴ ሁለት ሶስት ያገልግይበታል ቡራዩ ቃልዮት ቤተክርስቲያናው የተመሰረተበት ቦታ እዛ ቦታ በጅብ ላይ 5 ቀን እንድንከባለን ነው ለኔ ተሰጠኝ ጅብ እየጋለኩ እንከባለን ትዛዝ ተሰጠሽ ከዛ በኋላ የተሰጠኝ ያው እዛ ውስጥ ገበያለሽ ማትንከባለበት የለም ሀተላ ላይ ጅባር ላይ ማይንከባለሽ ቦታ የለም ራቁች ተከባለሽ ከዛ በኋላ ነው የምሰጥሽ ከ7 ሰዓት ጀምሮ ሄደሽ 10 ሰዓት ላይ ነው መግባት የምትችይዘሽ ከወጣሽና ወደ ቤትሽ ከተመለሽ ወደ ያለውን ስራ ነው የምትነግሪኝ ወይስ እዛ ያለው እኮ ነው እዛችሁ በገባሽ ጀመር እኮ ነው የምነግርሽ አሁን እኮ ጅማሬ ላይ ነው ያለው ጅማሬው ላይ እዛ ውስጥ ነው እንዲመሰባለ ያለው እዛ ተለማምለሽ እኮ ነው በኋላ እዛ ይሽ ትሬኒንግ ነው አዎ ከዛ እዛ አስተምጥ አሁን ያንን ይዛለታ እዛ ላይ ከዛው ደግሞ ከተጠዋላ ተቀይራለ ማቀው ነገር የለም ከዛ ነው እንደተስነስ ራሴን አግኝቷል አገኝ እዛ ላይ ሆነ ቡራዩ ይባል ሀገር ሄድ እዛ 5 ቀን ከ7 ሰዓት እስከ 10 ሰዓት እዛ ስቴጂ ሆቴል በራፍ ባልሱ በራፍ ውፍጮ በራፍ አፈር ነው የምትዘግኙ እንደምትዩና ነገር መስለፍ ማለት ነው ባዶ ማስቀረት ማለት ነው ሌሎቹን ባለትዳሮች በራፍ ሄደሽ ነገር ከነከሽ ሰዎቹ በሽተኛ ወይ ባልና ሚስት እንዲጣሉ እዛ ቤት የሆነ ነገር እንዲገባ ነው ና ያን ስራ ነው የሚመሩሽ አሉ መናፍስቶች አሉ የሚመሩሽ ተመድበው ግን ትሬኒንግ ላይ መጀመሪያ ይሄ ትሬኒንግ 5 ቀን ነው ይሄንን ያደረኩት እዛው እንደገባሽ ከዛ በኋላ በ6ኛው ቀን የዛ ደግሞ የሆነ ነገር አውድረስ መቼ አታቂው ምታጎዩን ታለምኝ ምን እንደው ሳታቂ በሳት አለንጋ ይገርፍሻል ሲገርፍሽ እነሱ ዙሪያሽን ሆነና ግማሹ አስታውካል አንዱ ይሸናል አንዱ ይቀዝናል እሱ ይገርፍሻል እኔ ግን እንኳን ተገረፍኩ በሳት አለንጋ ለምን መሰለሽ እዛ ውስጥ ሆኜ ነው ኢየሱስን ስልጣን ያወቅኩት ዛሬ አለቱ ላይ እንድቆም እንዳልንገዳገድ ይረዳኝ እዛ ጋር የተማርኩት ትምህርት ነውና እዛ ስንንከባለ እዛ ማዶ የሚጸለይ ከሆነ የትና የት ነው የምንሸሸው ልክ አሁን ብረት ሲበየድ አይተሻል እሳት እንደሚፈናጣ ይሄኛው እዙ ነው የሚቀርብ የብረት ፍንጣሪ ያ ግን ይውሽ አንዱ ፍንጣሪ ሄዶ ሰይጣን የሚገለው በዛ አካባቢ በመሬት ላይ የምንጸልየው ጸሎት እዛ የሚጸልይ አሁን እዚህ ቤት ይጸልይ ከሆነ እዚህ አካባቢ መስራት አትችልም እስከ ሆስፒታል ድረስ ባለው እግዚአብሔር ይመስገን የክርስቶስ ኃይል እንዴ ነው እዛው መጀመሪያ ገና ስገባ የለመርኩት ነው ማለት የተማርኩት እዚህኛው ሳጎራ ለስንት አመት ያራወኩት እዛ እና እዚህ የሚጸልይ ከሆነ እዚህ ምን ይሄ እሳት እየተበተነ ነው ያ እሳት ደግሞ ይገል ስለሚገል
በዛ አካባቢ አንሄድም። ወደ ኋላ ነው የምንሸሽ። ወደ ኋላ ወደዛ አካባቢ እዛ ውስጥ ሆናችሁ ይሄ እንትን እሳቱ ሲመጣባችሁ ወደ ኋላ ነው ገና በርቀት ታይዋለሽ እንዳሉት ይገባችኋል ማለት ነው። ከዛም በኋላ እንደዛ ትሆኛለሽ። እግዚአብሔር ያው ክርስቶስ ካላወጣሽ ግን መውጣት ስለማትችይ ገብተሻል። ኪዳን ገብተሽ እሱ እኮ ነው እንድትናገር የፈለኩት። እዚህ ባለው ቃቢ ሆነሽ ቢሆን ኖሮ በቃቢ አዳልሞት ሰንጋለ ብርሃን የልክስክሱ አመር ላይ የሚንከባለው እሱም ባጎራውበት ጊዜ የሆነ ነገር ሲያመኝ የሆነ ነገር ሲያደርገኝ የሆነ ወይ ዶሮ ወይ አንድ በግ ወይ አንድ ቀሚስና ይሄ መከተሪያው ጥቁር ጥረት ነጠላ ቀሚስ መከተሪያው ጓድ ይሄ ይሰባልኝልና ትድኛለሽ። እዛ ግን ይሄ የለም። እዛ ግን ደግሞ ስትገቢ የክርስቶስ ስልጣን አይተሽ ነው የምትወጪው፣ ተምረሽ ነው የምትወጪው። ከዛ እንዴት ያውና ይሄ አሁን እሱ ልኮሽ በምትሄጂ ጊዜ የሚመሩሽ አንቺን የሚያስተምሩሽ የሚያለማምዱሽ ያን እሳት ገና ከሩቅ ነው ወጋገኑ የሚያቃጥልሽ። ወላፈኑ ተጠንቀቂ ይልሻል፣ ትሸሻለሽ። ከዛ እና ግን ያው መዳና ማምለጥ ስለማትችይ አንቺ ደግሞ ሌላ ሀሳብሽ ሌላ ፍላጎት ሞቲቭሽ የገባሽበት ነገር ያስተሚያልቅ። አሁን ያን ሆንኩኝ ከ5 ቀን በኋላ ግን ሌሎቹ ኤልያስ ነው እንዲዞሩ ጥቁር አሙን አዝነው ድመት አዝነው እንዲዞሩ ያልተመደቡት የለም። ትንሽ አክምባሉ ትንሽ ማጭ በርሻ ውስጥ በትልልቅ እርሻ ውስጥ ነው ሲንቀበሉ ለመስለብ ነው ይሄ። አዎ ያርሻ ሰውየው ሰብስቦት አጅዶ አስገብቶ ምን ወይ ሆስፒታል ይጨርሳል ወይ በቤተሰብ ወይ ህመም ወይ በሆነ ነገር ያደርጋል። እና እንጀራ ደግሞ በየሆቴሎችን ማለት ነው እንጀራ የሚሰለበው በቃ ምን ቢሉ ማልፈላቸው ባለሱቅ ደግሞ ቢሰሩ ማልፈላቸው ዘይት ቤቶች ራሱ አየር ባየር የሚሰሩትን ደግሞ በቃ ስራውን ከጀመርን በኋላ በሽንታቸው ሰራተኞቻቸው ጋር እየገባን ገንዘብ እየሰጠን በጸጉራቸው በልብሳቸው ባዶ የምናደርጋቸው ከዚያ ሁሉ አሰልጥኑ ነው ዘው ሰው ለራሳቸውን ሀብታም ለማድረግ ያን ከዛ ዘርፎ ነው የሚሰጣቸው ማለት ነው። ስለዚህ ዘርፋ እሱም ደግሞ ተሻለ ነገር ይኖረዋል። ከዛን በኋላ ያን አለማምዶሽ አስለምዶሽ እዛ ስብሰባ አለ ማለት መጫለሽ። ከዛ ስትወጪ ስወጣ የመጀመሪያ ጊዜ ሰጠኝ የልጅን መዳፍ የሚያክል እጅ መዳፍ ለክቶ ሰጠኝ የሆነ ነገር ትልቅ ነገር። ከዛ እሱን ሲሰጠኝ 100 ብር 50 ብር 10 ብር 5 ብር 1 ብር 50 ሳንቲም ስሙኒ 10 ሳንቲም 5 ሳንቲም አድርጎ ሰጠኝ። ማንም ሊይዘው የማይችል ማንም ሊከፍተው የማይችል ሳጥን ውስጥ ነው ታስቀምጪው። ከ3 ቀን በኋላ ከፍተሽ ታይዋለሽ። ስትከፍቹ ራቁሽ ነው ትከፍቺ። እሺ አሁን ይሄንን የሚልሽ ተቆርጦ ያናገረሽ ያክፉ ሰይጣኑ ነው ወይስ ሰው ነው ይሄንን ስራ ይሄንን ነገር ልትሽ? እዛው ያው የገባውበት ኪዳን የገባውበት መጀመሪያ ቁሪቱ ከዛ ያን ሰጠኝ ነው የሰጠሽ ፍራንኳን። አዎ እሱ ነው። ከዛ መጨረሻው እኮ እዛ ነው ያለው ገና ወደ እኔ ስራ አልገባሽ። ከዛ ያንን አደረገ። ለሌሎቹም እንዲሁ እንደየደርሻቸው ሰጣቸዋል። እንጨት የሚሸጡ እንጨት ከሰል የሚሸጡ ጉልት ላይ የሚሸጡ የሚቀበር እንደያቅማቸው ነው የሚሰጣቸው። ምንድነው የምትፈልጊው ተብሎ የሚሰጠሽ ፈልግ እና ከዛም በኋላ እኔ ሆቴል ነው የምሰራው ብዬ የተሰጠኝ። ምንም የለኝም በቤቴ ጨርሻለሁ። ሆቴል መስራት ነው የፈለግሽው? እሺ ሆቴል አልኩት። ከዛም በኋላ ያን ሰጠኝ። ውጭ በር ላይ የምቀብረው ሰጠኝ። አጥሮች ላይ ግቢ ውስጥ የምቀብረው ሰጠኝ። ኮሪደሮች ላይ ተፈለፊ ስዕል አድርጌ ማደርገው ሰጠኝ። እንግዲህ መኖሪያ ቤት ነው የምገባው። እንደገና ደግሞ ኮርኒስ ውስጥ የምቀብረው ሰጠኝ። በቤትሽ ውስጥ በቤቴ ውስጥ ይሄ ምግብ ቤት በምታረጊው ውስጥ ማለት ነው። አዎ አሁን ከዛም በኋላ ልክ ደግሞ ወጡ ተሰርቶ ሊወጣ ሲጠብ ምን ነገር ተሰጠኝ። ስጋት አርዶ ደግሞ ከታረደ በኋላ የሚቀባ ሰንጋርደሽ ምናምን በቃ ሰራተኞችን ደግሞ እንዲገዙልሽ በቃ ላንቺ እንዲታዘዙ የምታበዩ ነገር የሆነ ፍርፍር የሆነ ውስጥ ሰርተሽ የምታበዩ ነገር ተሰጠ። ከዛም በኋላ ብዙ ነገር አሁን የሁሉ ከተሰጠኝ በኋላ ባለቤቴ በጣም ኃይለኛ ነው። እዛ ጊዜ ያው ተፈናቅሎ ቤት ነው ያለው። እንዴት ሆኜ እኔ መስራት የምችለው ከሷ አጠገብ ወጥቼ አንዳንዴ ኮፖ ላይ እንኳን መስራት ይችላል። ወርጃሽ ምናምን ስለው አምጪ ግራችን ብሎ ለካና በግራቼ ጽፎ ሰጠኝ። ይሄን ስጫዋል ደግሞ ይኸውና ሌሎች ላይ ነው የጻፈው። አይ ጽፎ በእጄ ለክቶ ጽፎ ሰጠኝ። ወረቀትም አይደል የሆነ ነገር ነው ልጅ። እሺ ከዛም በኋላ ሰጠኝ። እንደ ቆዳም አይደል የሚለሰልስ ነገር ነው። ከሰጠኝ በኋላ ይሄንን አለኝ በቃ ይለካና ከዚህም ቆረጠና ጅማከልችን ታህሎችን አስቀርቶ መጀመሪያ ይሄን ጽፎ ከጻፈው ላይ ቆረጠው። የምታደርጊው አለኝ አሁን እሱ በየኤሌክትሪክ እንጨት ላይ በየግድግዳ ተለጥፏል። በተገኘበት ይገደል በተገኘበት እያስተባለ የሚሰራው ከባድ ስራ ነው። በዛኛው ዘመን ደርግ ከሄደ በኋላ ማለት ነው። እና እንደዚህ ተብሏል። ይሄ ሰው መውጣት መግባት አይችልም። ምንድነው የማደርገው ስለው ስጪው ይሄን ከ7 ቀን በኋላ ለምነው ባለስልጣን ያደርጉታል። ለአንቺ ደግሞ አሽከር ይሆነልሻል። እንዳሽከር ይገዛልሽ። ይሄን ስጪው ማስታወሻ ውስጥ አድርገው። እሺ ብዬ የማይችለው አይነት ቋንቋ ይዤ መጣ። ያንን ይዤ መጣው። ስም ያለኝ ይዤ ልመጣ ስር እያቸው አለኝ። ይኸውልሽ ከነስከ ውሾች ጋር ነበርሽ እስካሁን አዳልሞት ይኸውልሽ ወሰንጋላ ይኸውልሽ ጠቋር ይኸውልሽ
ኦፋ ይኸውልሽ አብደል ይኸውልሽ ሰጅናው ከል ይኸውልሽ እያቸው አቴቴ ብላ አቴቴ ግም የምትሰራው እግሯን እንዲዘርግታ ሰዎች እንዳያልፉ የተከፈተን በር የምትዘጋ ናት። የማህፀን የምታስጨነግፍ ናት። ነገሮችን የምታስጨነግፍ አቴቴ ብላ አቴቴ ግም ቢያቴቴ ያራ የምትባል በጨል የምትመለመት እያቸዋል። ጠቋር ደግሞ ለበሽታ ተልኮ የሚወጣ መንፈስ፣ ወሰንጋላ በእብደት የሚመታ መንፈስ፣ አዳልሞት መኪና የሚገለብጥ መንፈስ እና ይሄ ነው ስራቸው። ተነዚህ ጋር ልትበርሽ እስካሁን ድረስ ድህነት ደግሞ በድህነት የሚመታ ደግሞ ኦፋ የሚባል መንፈስ በዛሬ በገብርኤል ቀን የሚመለክ ኦፋ አባ ጭብሳ ኦፋ ቦኮ ይባላል። ገብርኤል አባ ጉራ ይባላል። እነዚህ ናቸው በሙሉ ይኸውልሽ እንደዚህ ናቸው። ተነዚህ ጋር ነበርሽ አሁን ከነዚህ ጋር ለምትሰራው ለኔ ተሰጥተሽኛ ከኔ ጋር ለምትሰራው እነዚህ የረገጥሻቸው የምታልፍ ከነዚህ ነው ጊዜሽን ይፈጅሽ ግን ጫቱንም ጥቅም ያለሽ አሹም ታጭሻለሽ ግን የለም እሱን አድርግ ያለኛም አስፈላጊ ነው። ሽቶ ደግሞ አርብና ሮብ ቀን ትጠቂያለሽ። ጥቁር ሴት ዶሮ ደግሞ አርብ ቀን ሮብ ቀን ጠምዘሽ ያሉ ልድሽ ሲዶ ደግሞ አንጠጭ እሷን ተቃጥያለሽ። እሷ አስታጭ ደግሞ ነጩ እንድዶ ፍን ያላወጣ እና ተብሎ ያን ተሰጠኝ። ቀበሩ በደጁ ላይ በቤትሽ ላይ ይሄን አድርጊ ከዚህ በኋላ እየሽ የምትጠይቂያቸው ነው። እንደገና ስትከሸለ ትልቅ ነገር የተከበረልኝ ቀበረልሽ። እዚህ ማጅራት የተከበረልኝ ከዛም በኋላ የምቀባው ነገር የሆነ ነገር ተሰጠኝ። ይሄንን ሰው የምትጨብጭበት ማለት የምትጨብጭ ሰውዬው ተብረክርኩ ባለስልጣን የምትፈልገው ነገር ያደርግሻል አለ። እስከዚህ ድረስ ደግሞ መኳለኩል ተሰጠኝ። ምክንያቱም እሱን አይተሽ አንቺ መቆም አትችይም። ተሰጠኝ የተደገመበት ራሱ ተደገመበት እስከታች እስከማድረግ ያ ተደረገና ተሰጠኝ። መጣው አሁን እንደዛ ሁኝ ይሄድኩ ሴትዮ ቀና ብዬ ነው የመጣው። በቃ ባለስልጣን ደግሞ ያው ሉሲፈር ገባ። በቃ ገባ ስመጣ ገባው ባለቤቴ ጋር መጣው አልኩት። የት ሄደሽ ነው ሲለኝ ያው የውሸት አባስ ነው የጉድ ደብረ ዘይት ነው እኔ ሻሸመኔ ነው ያልኩት። እና እንደዚህ ነው አልኩት። ይሁን ለአንተም የነን ያዘው ማስታወሻ ውስጥ ያዘው ለአንተም ከዚህ በኋላ እንደዚህ ሆነ አትቀጥልም። በቃ እግዚአብሔር ትልቅ ነገር ያደርግልሃል። እግዚአብሔርን ሁሉ ሰው ይጠራዋል። ጌታ ኢየሱስን ጣታቸው አፍሽን መክፈታች ያው እየሰጠው ተቀብሎ እዛ ውስጥ አደረግ። የኔ ባለቤት ከዛን ቀን ጀምሮ እኔ ባልነኝ እሱ ሚስት ነው። ከዛ ለጧት ለሊት ተነሳው ማታን የገባው ለሊት ተነሳው 7 ሰዓት ግቢ ላይ ስቆፈስ ቀብራ አደርኩ። ቤት ውስጥ ሳደርግ አደርኩ። ጁሳል የት እንዳለው ማያቀኝ ባለቤት የተወሰነ ሰዓት ያው ጅቡ መጣ ጋልብም ደግሞ ጥቁር የሆዷ ነጭ ሆነ ተወገቧ ጥቁር ሆነች። አህያ ባያ ላይ ተቀልጋሽ ቃጭ ለዚህ ላይ አንገቱ ላይ የሚታሰር ሰጥሻል አስራሽ ያ አዚብ የሚጥል ነው። ህዝቡን አዚብ እንቅልፍ ቅዱሳን እንኳን ተነሱ እንዳይጸልዩ ራሱ አህያዋን እቺ ትመጣው ዳንቺ አህያዋ ትመጣለች። ይዘው ይመጣሉ መናፍስቶች። ያው አንቺ ተነሱ ጋር ነው መስለውለታል። ከዛ መጨረሻ ይሄ ነበር የሚሆነውና ተልቻና አድርጌ ጧት ተጣጥቤ ምን ብዬ ባልትና የሚባል ሆቴል አለ እዛ ሄድኩ። ሰንጋ ይሸጣሉ እዛው ባሌ ውስጥ እዛው ባሌ ትልቅ ሆቴል አለ። ከዛ ዘርኩና ባክና አንድ ሰንጋ እንድትሰጠኝ ነበር ፈልጋለሁ ስለም አሁን አንቺ ዶሮስ ብታርጂ ነሳርሻል ያባባ ምናምን አይ ምክንያቱም የሚያቀይ ሰው ያን እዛ ውስጥ እያለሁ ነው በጫት በምንኝ እንደ መስጊድ እስቴን ቀና ብለ እስቴ እኔ ማል ብለ ቀና ብሎ ላይ አልቻለም። አይቶኛል ግን አንዴ ሙሰጅ ሁለቱም ሶስቱም ሙሰጅ አለ ካሁን እዚህ ጋር የሚደርስ ነው። ከዛው ሰጃለኝ ሄድኩኝ። በርበሬ ሌላው ቦታ ይናል ፈልጋለሁ፣ ዘይት ይናል ፈልጋለሁ፣ ቅቤ ይናል ፈልጋለሁ እየፈረምኩኝ ምንም ሙሰጅ ላኩልኝ። እናንተ ወንድማማቹ ገራጃ አጠገብ ሆስፒታሉ አጠገብ ላኩልኝ። እንዲህ አይነት ቦታ ነው። ያንን ሁሉ አስተካከልኩና እንጀራ መኖሪያ ቤትሽ ውስጥ ነው ወደ መኖሪያ ቤት የጀመርኩኝ መጀመሪያ። ያንን ካደረኩኝ በኋላ ወጥ የምትሰራ ሴት ይልማ ሙሳ የሚባል ትልቅ ሆቴል አለ ነገርና ታወቀ። እዛ እንደዚህ 12 አይነት ወጥ የምትሰራች ምሳ እንኳን ታምኝም ተንታ ሰጥቶ ይሷ ጋር ሄድኩኝ። እንካስተካከልኩ በኋላ እንጀራ የሚጋግሩት የሚያመጡልኝ በቤት ምንም የለም ባዶ። ከዛ ሄድኩኝ እሷ ጋር አጥራልኝ አኩ እንጨት ቢፈጥ ደጃገኝና ጥራት አልኩት መጣች። ይርሽ እዛ ወንድማማቹ ገራጅ ጎን እዛ ትመጫለሽ። ጧት ሆስፒታሉ አጠገብ ከባንኩ ፊት ለፊት ያለው ጧት ትመጫለሽ። ስንት ነው የምከፍልሽ ትነግሪኛለሽ። በዛ ሰዓት በጥሩ ይነገራልም ደሞዝ ግዴለሽ ከዛ በላይ ነው የምከፍልሽ ነው። በሌሊት ግን እንድትመጪ 12 ሰዓት እንኳን ሴትዋ ስራ ላይ ነው ካልኩ ሴጣን እንዴት አመፀኛና እንዴት ቢተኛ ነው እሺ አለችኝ። ጨብጫት መጣ ለካ በዛ በተቀበለው ነገር ጨብጫታለሁ። እኔ ስመጣ ራቅ ብዬ ዞር ስል ትከተለኛለች። ከዛ ትመለሽም እንዴ ዛሬ ነው ያልኩሽ ነገ ጧን ሄስ ውሻ ማም የሰድቢያ ሴጣን ተሳዳቢ ነው። ተነስቼ ወደ ቤት ሄድኩኝ። ሁሉን እየተሸከሙ አመጡ። ካመጡ በኋላ በጣም የሚገርመኝ
አንድ ቃለ ሕይወት ቤተክርስቲያን ሽማግሌ ያለ በጣም እግዚአብሔርን ነገር የሚሰራ ከሱ ቤት ነው ሳህን የመጣው እንዳለ ማቅረቢያው ባለቤት ጓደኛው ስለሆነ ከዛ ነው ሄዶ ያመጣው። ከዛ በማግስቱ ተዘጋጀ ምን አለ የቃለ ሕይወት ቤተክርስቲያን ሽማግሌ ቃል የመጣው ሙሉ የመጣው እግዚአብሔር ነገር ሲፈልግ ከመጀመሪያው ነው። ከዛ ዛሬ መጥቷል። ይሄን ዕቃ አስጠላኝ አልኩ አልነገረኝም። እሱ ምን እንደሆነ ሰላቢ ምንንም አቅም እንኳን ባሌ ማንም አያውቅም። ከዛ ባመድ ጠውታልኩ እንዱ ውስጥ ያስጠላኝና ባመድ ታጠበው ባመድ አለ ምን ሳምንት ምን እንከባለላ ማለናት ተላለኝ። ከዛም በኋላ ታጠበ። አሁን የወርቅ ማንቆርቆሪያ ተሰጥታኛለች ለኔ የምትመስል ወገቤ ላይ የሚታሰር ነገር ተሰጥቶኛል። ያቺ ወርቅ ማንቆርቆሪያ ምንም የላትም ይዤ ግቢ ውስጥ ምዞርባትና ሰው ከገባ በኋላ የሰው ልብ የሚሰል እንትን የሚል ማለት ነው። ከዛ ተሰጥቶኛል። ያው ኩሌል ተኳልኩኝ። ልክ ያሰንጋ ታረደ። ወደ 5 በጎች እንደሚያዞራ ላምጡና አረዷል። ታረደ። ዶሮ ታረደ። ማድሮ ያ ሁሉ ታርዶ ተሰራ። ባለቤቴ ግን ይደነግጣል። ምን ልታረገው ነው ብሎ በቃ ግራ ገብቶታል። ከዛም በኋላ ልክ ያውሉ ነው ታፔላ ለጠፍነው ያውጭ ተቀበረኝ ምን ይሆን ይላል። እኔ በጣም የሚገርመኝ ታሪክ ከሁሉ ነገር ላይ ነው። ፍርድ ቤት በጣም ሩቅ ነው ከኛ ነው። አጠገቤ ሌሎች መስሪያ ቤቶች ብዙ አሉ። ከዛ ልስ እየበረሩ ነው የመጡት እና ማስተናገድ አልተቻለም። ቃል የሰው ብዛት ማለት ነው። የፈለግሽው ነው የምትጠይቂው እየከፈልሽ ነው የምሄደው። ከዛም በኋላ እኔ ወርቅ ማንቆርቆሪያ ነች ምን የሚላትም ምን ላድርግላችሁ ምን ልጨምርላችሁ ያልኩ ዞራለሁ። ይከፈሉ ይላሉ። ተነስቼ ማታ ጫቴን እቅማለሁ እስከ 7 ሰዓት እቅማለሁ። ከዚህ በኋላ የኔ ባል ማን ሆነው መንፈሱ ነው ከባለቤት ጋር ተኛው እስከዛን ጊዜ ድረስ መግባተኛ ተብሎ ቀር የለም። ከዛ እቅማለሁ ልክ 7 ሰዓት ላይ መናፍስቶች ይመጣሉ። አንዳንድ ጓደኞቻችን ይመጣሉ። የጓደኞች አሉ 3-4 ገልባጭ ያላቸው አሉ። ምን ባዷቸው ነው ተወታደሩ ተፈናቀሉ ማለት ነው። አውቶቡስ አላቸው አሉ ብዙ ነገር አሉ። ለሊት ስንወጣ በየአቅጣጫችን የራሳችን ነገር መናፍስቶች አድርገው ለምንሄደው ተሸክመን ራቁታችን ነው የምንሄደው። አመላት ላይ ተንቀባልና አለባት ነው የምንሄደው። ከዛ እንሄዳለን። አንድ ቀን ስለዚህ ማው ሰው ቴሌፍለፍታ አደረገ። ወታደሮች መሳሪያ ይዘው ምናምን ያንሰሙት ትንሽ ከተማ ያስፈራ ነበር ይዞራሉ። እኔ አያለኝ ተጠቀመጥኩ ነው በያቸዋለኝ አንፈሱ ማለት ነው። እጂ ተዙለቱን የመጣዋቸው የኔ ምት አይደለም ጥምልምልምል ብለው ወደሙ መተኮሳቸው ምን ታጣኝ በምን ተጠቅ ያ ሰው አንዱ ሞታ አንዱ እስከ ቅርብ ጊዜ ነበር። እንደውም ቆሜ ሳገለግል ማግኝቸው እግዚአብሔር ከዛ ኋላ ፈውሶታል። እኔ ድምክር በኋላ ኮንፈረንስ ተዘጋጅቶ እዛ ጋር ሄጄ እዚህ ላይ ግን ወደ ኋላ ልመልስሽና ድሮ ያየሁት ቪዲዮ መጀመሪያ ያየሁት ቪዲዮሽ ላይ ብሩን ያ 151 ምናምን አድርጎ የሰጠሽን አምጥተሽ ይሄ ሰንዱቅ ውስጥ ሰንዱቅ ይሄ እንጨት ሳጥኗል አይደል ሰንዱቅ እሱ ውስጥ ከተትኩት ለማጣልሽ የምትዩን አተናገርሽው የመጀመሪያ ስራ ሳትጀምሪ የመጀመሪያ አይደለም ነው በኋላ ነው አይደለም ገና ነው ያ ተሰጠኝ። ከተሰጠኝ በኋላ ሆቴሉ እየተሰራ ያለ ሆቴሉ ተጀምሮ ያለ ከ3 ቀን በኋላ ነው። አሁን እኮ ሆቴሉን ገና እንደጀመርኩ ነው ያነገርኩሽ። ሆቴሉ ስትጀምሪ እንጂ ብር ማግኘቱ አልቀደመም በፊት እዛው ውስጥ ነው ያለው። እኔ አሁን ሆቴሉን ስጀምር ከተለያዩ ቦታ ነው ዱብ ያመጣሁት። ዱብ ያመጣሁት የተሰራ ምንም በስራ ላይ አልዋለችም የተደገመ። ከዛም በኋላ እየተሰራ ያለ እየተነገረ ያለ ከ3 ቀን በኋላ በሩን በ2 ቢኤም ነው ያልኩት። 2 ቢኤም ሳጥን ነበር አንድ አርግ ያሰርች ነው ትልቅ ሳጥን ውስጥ አስቀምጫለሁ። ምንድነው ቢኤም ሳጥን? የቢኤም አንቺ ታውቂያቸው ወታደሮች ቢኤም በሳጥን የጥይት መያዣ አለ። ያ ትልቅ ረጃጅም ሳጥን ነው። እሱን ታስፈርሽና ትልቅ አርገሽ አንድ ታርግ ታሰፍራለሽ። ከዛም በኋላ እዛ ውስጥ ነበር የነበረው። ከ3 ቀን በኋላ አሁን እንግዲህ ዛሬ ሆቴሉ እየተሰራ ነው። ያ በጉም ታርዶ ሰንጋውም ታርዶ ሰው እየበላል። ከ3 ቀን በኋላ ግን ልብሴን አወላልቄ ምን ብዬ ራቁቴን በሩን ዘግቼ ገብቼ ከፈትኩት። ያ እንትኑ የተቀመጠች የተሰጠኝ ስከፍተው አብሎ የተከፈተው መጀመሪያውን ካሴት ላይ ሰምተሽ እንደሆነ እሱ 100 ብር አስቀምጭም የተባለው 50 ብር በ50 ብር 10 ብር በ15 ብር በአንድ ስለሆነ ሙልት ብሎ እንዲገፍትሮታል። ከዛ እንዲገፍትሮ ሲወጣ ወይኔ ጮኩት። ወይኔ 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 ዘመኔን እንዴት አቃጠልኩት። ወይኔ እንደዚህ አይነት ነገር እያለብኝ ጮኩት። ከዛ መተዋት አካባቢ ደርሰው ሊገቡም አልቻሉ ሄደዋል። እኔ በጣም ጮኩ። ከዛም በኋላ መልሽ የረገጥኩና ከደምኩት ዘጋሁት በግድ ቆም። ዛሳት ነው ሰይጣን ነፍቶኝ አንዳሽ ነው ማክለው ውስጥ ግን እየተበላ ነው እያለ እንደሻላ ጨጓራዬ ደም ያስተፋኛል። ጉበቴ እየተላጠ ነው ሽቶም ጠጣው። በአንድ በኩል አረብ ሀገር ድረስ ያለው ጉበቴ ለሚመንደሱ ይታከም ያለው ደቡብ አፍሪካ ይሄ አንደኛው ኩላሊቴ ፌድ እያደረገ ነው። በጣም ብዙ ህመም ነው ያለብኝና
ሰው ወፍራም የመሰልኩ መስሎ ጫቱ ስቅም ስለማብረቀር ስለምቀባው ሞገስ ስላለሁ እና እኔ በጣም ነው የምታመመው ግን መተው አልችልም። እዚህ ደግሞ ባልቻ እየመጣው ከዛ ያዝኩ መዳት ታከማለሁ እና ደብረ ዘይታው ጋዋን ለብሰው ደም ይዘው ይመጣሉ። ህፃን ልጅ ዘመን ተቆራርጣ ያበሉና በደንብ ነበረ እና ይሄን ስራ የሚሰሩ አሉ እዛ ውስጥ ነርሶች አሉ። በዚህ ስራ ሁሉም ስራና ያስሉን እዛ ነው የምታከመው። ከዛም በኋላ ያንን ብር ሳይ ብዬ ጮኩ። ለይቱን ማታ ያው ቀመን ምን ብለን ስንል እንደዚህ ብዬ ቀጥታ ባንክ ነው የሄድኩት። ሂጂና አሁን ከየት አመጣሁልሽ ትሰሪያለሽ? ሂጂና ተባንክ ትንሽ ገንዘብ አምጪና ሆቴል ሰሪ ተባለ። ያው እነሱ ይላላኩና መናፍስቶች ማለት ነው። ከዛም በኋላ ጧት ተነስቼ ያንን ስሰራ ድሬ ቀጥታ ባንክ ነው የሄድኩት ብድር ለመጠየቅ። ባንክ ሄድኩኝ። ስሄድ በጣም ይገርማል። ስብሰባ ላይ ናቸው። ተሐረር ሐዋሳ ተምናምን ሄዱ ስብሰባ ላይ ነበሩ። ያን ቀን ነው ግቢ የተባልኩትና መግባት አይቻልም ማለችን ካሽሏም መለሱ። ከዛ ዛሬ ነው ግቢ የተባልኩት ብዬ የተቀባባሁት ነገር መባከኑ ነው እንዳይባክን በጣም ነው እንትን የሚለው ተንቀቃለ። ከዛ ተመለስኩ። ሄድኩና ዘበኛው መሳሪያ ይዞ በራፍ ላይ ቆሞ ይጠብቃል። ጨበጥኩት ምናምን ሰጥቶ ነው እባክህ ዛሬ ልባስ ከጨበጥኩ በኋላ በቃ ግቢ ብሎ በረገደልኝ ነው ገባሁ። ስገባ ሰዋራቸው ከዛ ኃላፊው ብድግ አለ የባንኩ ኃላፊ ከመካከለና ምን ነው ስለኝ እየዞርኩ ጨበጥኳቸው። ምንም ተነሱና ጨበጡኝ። እዚህ ጋር ንግድ ቤት ከፍቻ አትፈልጉንም እንዴ አትጠይቁንም እንዴ ይውና ገንዘብ አጥቼ ነው ቤልጎ ለመስራት ይምናም ምንም ችግር የለም ዛሬና ነገ ጠብቂና ተነገ ወዲያ ነው ይተው ከዛ በኋላ ውሉን እንጀምራለን። አሁን ስብሰባ ላይ ተናለ እኔ ስራዬን ሰርቼ ወጣሁ። ከዛ በኋላ መጨረሻ ላይ መጣሁ። ሄድኩኝ ቤቴ በሶስተኛው ቀን ሰተት ብዬ ባንክ ሄድኩኝ። ባንክ ሰተት ብዬ ሲሄድ በጣም የሚገርመኝ ነገር አመቱ 6 ወር 8 ወር የሚጠብቁ ሰዎች አሉ። መሰረት አውጥታችሁ ነው የባንክ ቤት ቼክ ማለት እኔ ግን ገና ስገባ ሂጂና ተባንክና ታገር ውስጥ ገቢ ፕሮፎርማ አምጪ ነው የተባልኩት። ከዛ ሰውን ጨበጥኩት። በፖስታ ውስጥ የሆነ ቀብቻ 500 ብር ሰጠሁት ተቀብሏል። እሱ እንደውም ለኔ ሰራተኛ ሆነ መናጀሩ። ከዛም በኋላ ሰጠው። ወዲያው ሳምንት ባልሞላ ጊዜ አንፎርም ማስገብቼ ቤትሽ እንዲሆን በዚህ ጋር ወጣ ምናምን አልተባለም። ቤት መኖሪያ ቤት ያለ ይያዛል። እሱ መጥቶ አንድ ጊዜ ብቻ መሐንዲሳቸው እነሱ መሐንዲስ አየ 187 ሺህ ብር ይዤ ወጣሁ። ብርን ይዤ ወጣሁ። ያን ብርን እንደዚህ ያው ባንኩን ተባንኩም ጋር ስራ ስላለው ባንኩም ውስጥ ያስራ አብሮ ለመስራት ነው እንጂ ምንም ለመስለሙ መቻ ያንን ብር ይዤ ብሬን በሳንቲም ላይ ተይዤ አዲስ አበባ ነው የመጣሁት። አዲስ አበባ መጥቼ ተራስ ያስኩኝ ሲሚንቶ ፋብሪካ ሙገር ሲነበረ እንደገና ደግሞ ሀጂ ኮርሜ በረንዳ ብረቴን ምን ጫንኩ። እንደውም ሰወጣ ወንድሜ እንደዛ ያለ እንዴ ሌባ ይዘርፍሻል እንዴት ሁሉ ገንዘብ ሴት ልጅ ይዞዳል አለኝ። ባለቤት ያለ ተባካሉት ከኔ ጋር ነው አታውቅም ዝም ብሎ ቀረጽ መጥቼ እዚህ መጥቼ ሰራ ነበር። የአዲስ አበባ ሌላ ሀገር ሌላው ጋር እየተቀያየርን ሰራ ነበር። ያው የክላዘሩ አንዱ መስለቡ ይቀያየራሉ። መናፍስቶች ይቀያየራሉ ነበር እቺ የመጣችው እዚህ ሰራለ እና ለይትም እዚህ መጥተሽ አታርፊም ያው ሰራ ያለሽ ያን አድርጌ እቃይጭኝ ሲሚንቶ ፋብሪካ እስከቄራ ድረስ ሰልፍ ይዘዋል። እንደው ለወርም አይደርሰኝም። እኔ ግን ያን ተቀባባውና ደብረ ዘይት ጎራ ብዬ ነው የመጣው። ያንኛው አንዱ እዚህ ጋር ስቀባው አንዱ እሱ ስነካው አንዱ ስነካው ሰጣ ተብዬ ሲሚንቶ ፋብሪካ ውስጥ ገባው። የዛኑ ቀን አስጭኝ ወጣሁ። ከዛ በኋላ ምን እያደረገ ወዲያው ቤርጎ ተሰራ። ቤርጎ ላሰራ ስል እንዲህ አይነት ሰው ነው መስራት ያለበት ተባለ። ከዚህ ተነገረኝ። ያ ሰው ደግሞ ብዙ ቦታ በክሊኒኮች ምናምን የሚይዝ ነው ያለ ሮቤ ሄዷል ተባለ። ባለ ሮቤ ተነስቼ ባለ ሮቤ ተከትዬ ሄድኩኝ። ሲሄድ ክሊኒክ ይለካል የተለያዩ ቦታዎች ለከሊመንግስታውን ግንባታውን የሚሰራው እስከዚህ ድረስ ነው የሚያያይዘው መንፈሱ። ሄጄ ሳናገረው ሊያናገረኝ አልቻለም። መላጣ ነው ከኋላ ሆኜ ራሱን ነካሁት። ነገር ስነካው በዛ ነገር ነው ብድግ ብሎ አየኝና መኪናው አለ ውጡ ዝለ ውጡ አለ ውጪ ግቢ ገቢና አለ ይዞኝ ካላገ ምንድነው የምሰራው ያነጋገረኝ መንገድ ላይ ልክ 2 ወር አልሞላ 18 ክፍል ቤርጎ ሰርቶ ሲሰጠኝ ማለት ነው። ሌትም ቀን ነው ያ ሲሰራ ግን እኔ በጣም የሚገርምታል። እነሱ የፍቅር ይመስላቸዋል። ዳቦ አስተፍቼ በትልቅ ሻይ ማንቆርቆራ ሻፈላ ነው ተጨምሬ ሰጣቸዋል። እዛ ውስጥ ግን ጠብ የሚል ነገር አለ። ለሌትም ቀንን ነው የሚሰሩት። ሂዱ ብትያቸው አይሄዱ። እሱ ሄዱ ብትያ ያን ሰርቶ አስረከበኝ። ልክ እኔን ሰርቶ ሲያስረክብ እሱ እስር ቤት ነው የገባው። የብዙዎችን ጀምሮ በማስረከቢያው ጊዜ ነው አጥፎ ነው ጋር የመጣ መንግስት ነው ገባ። እኔ ራሴን አስመረኩኝ። ከዛ በኋላ ህዝቡ ይመጣል 1000 ይዞ ይምጣ 100 ይዞ ይምጣ 10,000 ይዞ ይምጣ ለቤት ተፍተፍ አርጓት ነው የሚሄደው። በቃ ባዶ ነው የሚወጣው። እንደገና ደግሞ ያ ዶሮ ባልተደረገ ቀን የባንክ ሆቴል ኃላፊና
የባንክ ሆቴል ኃላፊና የራስ ሆቴል ኃላፊ በጠርሙስ ነው ተሰካክተው እንትን የተባባሉት ደም የሚፋስ። እኔን ግን ማንም አያስረኝ። እንደገና ሰራተኞቼ ደግሞ እንደዚህ ሲያጠፉ መታቸዋለሁ። እሱም ጥፋታቸው ምንድነው? እኔ ላይ ያው ቤት ምንጫስቀን ለታችኛው ቤት ፔንቴ ይገባል ሆቴል ውስጥ ማለት ነው። ሲገባ የሚጸልይ ፔንቴ ከሆነ ይገርምሻል ሆቴል ውስጥ ገብቶ ገና ቁጭ ሲል እኔ እሳት ተጭንቅላት ይስተግሪ እሳት ይነዳል። እሳት ነው የሚነዳው። ደረቀኝ ሰብስቤ ሮጬ ስመጣ ምግብ አዘው ይጸልያሉ። ከዛ ምግብ በቅሪ ነው ጠረጴዛ ሙሉ አይናቸው እንዳጎነበሱ። እነ ታሪክ ቴዎድሮስ ያውቁታል። ሆቴል ዘንድ ያጨበጭብ ነበር አሉኛ ፊት ለፊት ፕሪንሲፓል ብዙ አገልጋዮች ናቸው እና አገልግሎት እየመጡ ከዛም በኋላ ሴትዮዋን ይዤ ግንባሯን ለና በሴት አኩል እንጨት ደም ነው የምጠጣው። ማን አስገባላችሁ? ማን ነው የሚይዝሽ? የቱ ፖሊስ ነው የሚይዝሽ? እንዴት ሊይዝሽ ይችላል? መጡ ታበይው አለች። ታጥባሽ የምታበይው ጠባቂሽ ነው። እንደውም እነሱ ነው ጥፋተኛ እያደነዘዝሻቸው ስለሆነ ነው እኮ በቃ ይደነዘዙ። ከዛ እነዚህ ጴንጤዎቹ ግን የእግዚአብሔር መንፈስ አለ የማይደነዝዝ። ከዛ እሱ እንደፋባቸው ጥብስም ሁላችሁ ላይ ፈሳል። አምቧሙ ይሰባበራል። ጌታ ይፈውስሽ፣ አንቺን እግዚአብሔር ይባርክሽ፣ አንተን በቢላው ይባርክ፣ ሌባ ሂድ ቡቱቷ ስንዴ ለማኝ ና ብይሳደብ። እኔ ግን በጣም የሚገርመኝ ብዙ ጊዜ መድረክ ላይ ሳገለግል የምናገረው ይሄ ቃል የእግዚአብሔር ቃል የዛሬ 2000 ዓመት የተጻፈ ቃል ዛሬም ይሄው ነው አይደል? ዛሬም ይሰራል። አላረጅም፣ አልደከመም። ክብር ለእግዚአብሔር ይሁን። ነገር የሚገርማችሁ እግዚአብሔር እኮ በምድራችን ላይ የሚሰራው ስራ ቢነገር ኖሮ ብዙ ሰው ወደ ጠንቋይ ቤት ወደ ሌላ ቦታ አይሄድም። እና ልክ ኃይለኛ ብርሃን እንደዚህ የኳስ ብርሃን የሚመስል በጣም በጨዋ መልክ ከሰማይ ቀዶ ሲወርድ አይዋል። ጥቁር የለበሰች አይ ቲንክ ሶራ ነገር ትመስለኛለች። ጃንተን በዊልቸር ነበር የመጣችው እና ተነሳች። ልክ መጸለይ ሲጀምር መንፈስ እንዳለባት እና ስገስጸው በአካል በጣም ጥቂት ጊዜ ነው በአካል ያየሁት። እሷ ላይ ግን በአካል ሲወጣ ያየሁት። እንደዚህ የቤተ ክርስቲያኖት ብቸኛ ጆሮን የተቆነጠጠ ሰውዬ ነው። የልጅ ወልጅ አንድ ልጅ የመጀመሪያ ልጅ ጆሮዬን ቆንጥጠውኛል። አንድ ሰውዬ ለምን አጋንንት አስወጣ? ማን አዞ ነው እዚህ ውስጥ አንተ ቤተክርስቲያኑ አጋንንት የማስወጣት ፕራክቲስ ያልነበራት ነበር። እንቦን ይዞ መጣ። እንቦን ተቀበለችው። እጇ ላይ እየተናገረች እንቦን ተቀብሎት ካናከረና እጇን ሸፈና